አምለኪ ሰላም የጌታችን የኢየሱስ ክርስቶስ ቤተሰቦች እንኳን ወደ ኦርቶዶክስ ቲዩብ በሰላም መጣችሁ። ሕይወት በተለያዩ ፈተናዎች የተሞላች ናት። ከነዚህም ውስጥ በተለይ ለወጣት ተማሪዎች ትልቅ የጭንቀትና የውጥረት ምንጭ የሆነውን ትምህርታዊ ፈተና ነው። በዚህ ወቅት የአእምሮአችን ሰላምና የመንፈሳችን ብርታት አስፈላጊ ነው። ዛሬ ፈተና በጸሎት እንዴት ማለፍ እንደምንችል በተለይ ደግሞ የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅርቡ ቅድስናዋን የመሰከረችለት የብዙዎች የሃይማኖት አባት የቅዱስ አቡነ ቄርሎስ ስድስተኛን ሕይወትና ለተማሪዎች የነበራቸውን ልዩ ፍቅር በመመልከት ለእርሳቸው የተዘጋጀውን ልዩ የፈተና ጸሎት ይዘን ቀርበናል። ቅዱስ አቡነ ቄርሎስ ስድስተኛ የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን 116ኛ ሊቀ ጳጳስ ነበሩ። ትውልዳቸው በ1902 ዓመተ ምህረት ሲሆን ዓለምን ንቀው ወደ መናን የገቡት ደግሞ ገና በልጅነታቸው ነበር። በግብጽ በረሃዎች በተለይም በአባ ሚናስ ገዳም ውስጥ በታላቅ ተጋድሎና ጸሎት በጾምና በቁም ጸሎት ሕይወታቸውን ሙሉ ለእግዚአብሔር አስረክተው ኖረዋል። እርሳቸው ከሰው ተሰውረው ከዓለም ርቀው ከፈጣሪያቸው ጋር በሚስጥር በመኖር ይታወቁ ነበር። ነገር ግን የእግዚአብሔር ፍቅርና ጸጋን በመላበሳቸው ምክንያት ብዙ ሰዎች የልዩ ልዩ ችግር ባለቤቶች ወደ እርሳቸው ይመጡና ድጋፍና ጸሎትን ይፈልጉ ነበር። ቅዱስ አባታችን አቡነ ቄርሎስ በተለይም ለወጣቶችና ለተማሪዎች የነበራቸው ፍቅርና ቀረቤታ እጅግ ልዩ ነበር። በወቅቱ በግብጽ ዩኒቨርሲቲዎች ይማሩ የነበሩ ብዙ ተማሪዎች እርሳቸውን እንደ መንፈሳዊ አባታቸውና ወዳጃቸው ይቆጥሯቸው ነበር። በተለይም የፈተና ጊዜ ሲቃረብ ተማሪዎች በፈተና ጭንቀት ሲዋጡ የሚደርስባቸውን የስነ ልቦናና የአእምሮ ውጥረት ሲሰማቸው ወደ አቡነ ቄርሎስ ገስግሰው ይመጡ ነበር። ተማሪዎቹ ሲመጡ ባዶ እጃቸውን አልነበሩም። የሚያጠናቸውን መጻሕፍት ይዘው ይመጡና አባታችን ፈተና ደርሷል፣ ጸልዩልን፣ ባርኩልን ይሏቸው ነበር። አቡነ ቄርሎስም በተማሪዎቹ ልመናና እምነት እጅግ ይደሰቱ ነበር። አንዳንዴ መጻሕፍቶቻቸውን በእጃቸው ይዘው ይባርኩና ይጸልዩላቸው ነበር። የሚገርመውና የእግዚአብሔር ጸጋ የሚገለጥበት ነገር ደግሞ አቡነ ቄርሎስ የመጽሐፉን ገጾች ጥለት ገለጥ ያደርጉና ለተማሪዎች ይህንን አጥና፣ ያንን ተመልከት ብለው ይጠቁማቸው ነበር። ተማሪዎች በአባታቸው ቃል ታምነው አጥንተው ሲፈተኑ አብዛኛውን የፈተና ጥያቄ አቡነ ቄርሎስ ካሳያቸው ገጾች እንደወጣ ይመሰክሩ ነበር። ይህ የሚያሳየው የአባታችንን የእግዚአብሔርን መንፈስ የመመራት ጸጋ እንዲሁም ለተማሪዎች የነበራቸውን የልብ ትኩረት ነው። ውድ ወንድሞችና እህቶች ተማሪዎች፣ በአሁኑ ጊዜም የፈተና ሰሞን ስጋትና ጭንቀትን እንደሚያመጣ እናውቃለን። ሌት ተቀን ማጥናት፣ የተጠራቀመውን ትምህርት ለመሸፈን መፍጨርጨር፣ የውጤት ፍርሃት፣ እነዚህ ሁሉ የአእምሮና የመንፈስ ድካም ያመጣሉ። በዚህ ጊዜ ከትምህርታዊ ዝግጅታችን ባሻገር የመንፈሳዊ ድጋፍ፣ የጸሎትና የእግዚአብሔር ረድኤት አስፈላጊ ነው። ቅዱስ አቡነ ቄርሎስ ለተማሪዎች ይህንን የስጋትና የጭንቀት ስሜት በሚገባ ይረዱ ነበር። ለዚያም ነው በዚህ አስቸጋሪ ጊዜ ተማሪዎች እንዲጸልዩት ያዘጋጁት ልዩ ጸሎት ያለው። ይህ ጸሎት ከእግዚአብሔር ጋር እንድንገናኝ ሰላምና ማስተዋልን እንድንለምን የሚያስችለው። እንግዲህ ሁላችሁም ኦርቶዶክሳውያን በተለይም ደግሞ ለፈተና እየተዘጋጀን ያለን ተማሪዎች ይህንን የአባታችን የቅዱስ አቡነ ቄርሎስ ጸሎት አብረን እንጸልይ። ጌታችን ኢየሱስ ክርስቶስ ሆይ በችግር ቀን ጥራኝ፣ አድነሃለሁም፣ አንተም ታከብረኛለህ ብለህ የአንተን መጠጊያነት መፈለግ ስላስተማርከን እናመሰግናለን። በዚህ የመጀመሪያ ክፍል ባለፉት ዘመናት እግዚአብሔር የረዳንን እያሰብን አሁንም በችግራችን ወደ እርሱ ስንቀርብ እርሱ እንደማይጥለን ያለንን እምነት እንገልጻለን። ወደ እርሱ መቅረብና መታመንን በራሱ ትልቅ ስጦታ እንደሆነ እናምናለን። አሁንም ጌታ ሆይ በዚህ የፈተና ሰዓት ጥበብና ማስተዋልን ትሰጠን ዘንድ እንማጸናለን። እዚህ ላይ ደግሞ ለፈተና የሚያስፈልገንን ቀጥተኛ ረድኤት እንለምናለን። እግዚአብሔር የጥበብና የማስተዋል ምንጭ እንደመሆኑ መጠን ፈተናውን ለመወጣት የሚያስፈልገንን የአእምሮ ብቃትና ግልጽነት እንዲሰጠን እንጠይቃለን። ይህንን ፈተና በሰላም እናልፍ ዘንድ ጸጋንና ብርታትን ስጠን። ፈተናውን በምንሰራበት ጊዜ ትልቅ የሆነውን ሰላምና በረከትን ስጠን።
ፈተናውን ስንሰራ ሰላም ይኖረን ዘንድ ፍርሃትና ድንጋጤ እንዳይሸፍነን፣ የረሳነውን እንዳይታወሰን፣ የተማርነውን በአግባቡ እንድንገልጽ የሚያስችለን ብርታትና የመንፈስ ሰላም እንለምናለን። የእግዚአብሔር ሰላም ከማንኛውም ጭንቀት የላቀ ነው። ጌታችን ኢየሱስ ክርስቶስ ሆይ እኛን ኃጢአተኞች ነን፣ ዓመቱን ሙሉ አንተን ደስ አላሰኘንህም፣ ውስጣችንንም ጭምር ረብሸናል። በዚህ ክፍል ደግሞ የራሳችንን ድክመትና ኃጢአተኝነት እናምናለን። ፈተናም በራሱ አንድ አይነት ፈተና እንደመሆኑ መጠን በሕይወታችን የእግዚአብሔርን ፍቃድ እንዳንፈጽም በልቦናችን ሰላም እንደሌለ እንናዘዛለን። ይህ የእውነተኛ ኦርቶዶክሳዊ ጸሎት ወሳኝ ክፍል ነው። ነገር ግን ከልባችን ደንዳናነትና ከኃጢአታችን የተነሳ ሳይሆን ከምሕረትና ከርኅራኄ የተነሳ እንድትረዳን እንለምናለን። እዚህ ላይ ደግሞ በእግዚአብሔር ምሕረት ብቻ እንደምንተማመን እንገልጻለን። እኛ ብቁ ስላልሆነን ሳይሆን እርሱ መሐሪና ይቅር ባይ ስለሆነ እንዲረዳን እንለምናለን። እርዳታው ከጸጋው የመነጨ እንጂ የእኛ መልካም ሥራ ተመልክቶ እንዳልሆነ እናምናለን። ጌታ ሆይ ለምኑኝ ይሰጣችኋል፣ ፈልጉም ታገኛላችሁ፣ አንኳኩም ይከፈትላችኋል ብለህናልና እኛም እነሆ እየለመንን ነው፣ የምሕረትም ደጅ እያንኳኳን ነው። ይህ የጌታችን ቃል ኪዳን የምናስታውስበት ክፍል ነው። እርሱ የጠየቁትን እንደሚሰጥ፣ የፈለጉትን እንደሚያገኙ፣ ያንኳኩበት እንደሚከፈትላቸው ቃል ገብቷል። እኛም በዚህ ቃል ኪዳን ታምነን አሁን በትጋት እየለመንነውና የርኅራኄውን ደጅ እያንኳኳን እንደሆነ እንገልጻለን። ወደ እኔ የሚመጣውን ከቶ ከኔ አላወጣውም ብለህናልና ጸሎታችንን አትናቅ። በቅድስት ድንግል ማርያም በመላእክቱ ሁሉ አማላጅነት መልስልን። አሜን። ወደ እርሱ የሚቀርቡትን ፈጽሞ እንደማይተዋቸው የገባውን ቃል በማስታወስ እኛንም እንዲረዳን እንለምናለን። በመጨረሻም በቅድስት እናታችን በድንግል ማርያምና በቅዱሳን መላእክት አማላጅነት ጸሎታችንን እንዲመልስልን እንማጸናለን። ይህ የኦርቶዶክስ እምነት መሠረት የሆነው የቅዱሳን አማላጅነት በእኛና በእግዚአብሔር መካከል ድልድይ መሆኑን የምንገልጽበት ክፍል ነው። ውድ ተፈታኝ ወንድሞችና እህቶቼ፣ ይህ በታላቁ አባት በቅዱስ አቡነ ቄርሎስ የተዘጋጀው የፈተና ጸሎት ነው። ይህንን ጸሎት ከማጥናታችሁ በፊት በምትፈተኑበት ሰዓት እና ከፈተናም በኋላ መጸለይ ትችላላችሁ። የቅዱስ አቡነ ቄርሎስ መልጃና ጸሎት ከእናንተ ጋር ይሁን። ነገር ግን መጸለይ ብቻውን በቂ አይደለም። እግዚአብሔር በረከቱን የሚያሳርፈው በድካማችን ላይ ነው። ስለዚህ ከጸሎት ባሻገር የራሳችሁን ድርሻ በመወጣት በትጋት አጥኑ። የትምህርታችሁን ጊዜ በአግባቡ ተጠቀሙ። እግዚአብሔር አምላክ ጥበብና ማስተዋልን አድሏችሁ ፈተናችሁን በሰላም እንድታልፉ ጥሩ ውጤት እንድታመጡ ይርዳችሁ። የአባታችን የአቡነ ቄርሎስ በረከትና ጸሎት አይለያችሁ። ይህ ቪዲዮ ከተመለከታችሁ ላይክ በማድረግ ለሌሎች ተማሪዎች እንዲደርሳቸው ሼር በማድረግ እንዲሁም ከዚህ በታች ባለው ኮሜንት ክፍል ሐሳባችሁን በመግለጽ የበረከቱ ተሳታፊ እንድትሆኑ በትህትና እንጠይቃለን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላካችን ከሁላችን ጋር ይሁን።